لافنه ودافي دافي سكنه وزفي سف كورجت አባቱ እሺ ቅባቱ ታደርክ እንዴት አደርሽ ስሜም አልጠፋብሽም ያንተ ስም ያልተያዘኝ ማን ይያዛል ብለህ ነው አራት አስደስችኝ እኔ ሙቀት አልችልም አትለኝም ማን ነው አንደኛው ሜካኒክ አልገባም እንዴ የሱን ስም አታውቂውም እንዴ አዎ ምን ነው አይ ምንም አሁን ነው የመኪና ዕቃ ሊገዛ ይወጣው ገንዘብ ማን ወጭ አርጎለት ነው ያለኔ ፍቃድ ኧረ እባክሽ ባለ መኪናው በራሱ ገንዘብ ነው ይላከው እንደዛ በለኛ እኔ ምልክ እዚህ ቀበሌ ውስጥ ማለቴ ይቅርታ እዚህ ጋራጅ ውስጥ ግን የሆነ ያሰራር ችግር ያለ አይመስልም አፊ ቁርጥ ይበልልሽ እንዳንቺ አይነት ሰው እኮ ነበር ስፈልግ ነበር እዚህ ሰሜ የለኝ አድማጭ የለኝ እይታ የለኝ አንቺን የመሰለ ነበር ስፈልግ ነበር በጣም ጥሩ ታዲያ እኔ እናንተ ለምን እንደዚህ ያናረግን ግን እስኪ ምን እናድርግ እና ለምን ነገ ግማሽ ቀን ሙሉ ተሰብስበን በዚህ ጋራጅ ጉዳይ የመፍትሄ ሐሳብ አንፈልግ አረስቲኔ ልቀፍሽ የኔ እናት ለምን ዋነኛውና አስፈላጊው የሆነ ሐሳብ ስላመጣሽልኝ ነው ሌላ ቀን ይደርሳል ጋሼ ግን እውነተኛ ትክክለኛ ሰው ነው ለዚህ ጋራጅ የቀጠረ እንዴት መሰለ ምናረገው ስብሰባ ሲባል መቼስ ታውቃለህ ቆሎ ዳቦ ምሪንዳ ድፎ ዳቦ አበልም ያስፈልገናል በትክክል ያስፈልገዋል ታዲያ ለምን ዛሬ አንሰበሰብም መሰብሰቡን እንሰበሰባለን ግን ወጪውና ኬት ይመጣል ምን ማለት ነው ከጋራጁ ነው አረጋሽን አጣቂያችሁ ከጋራጁ ጭራሽ አይመስለኝም እሱ ለኔቶ የሥራ ድርሻዬ እቃ ከመቆጣጠር ውጪ ካሸሪነት ነው ገንዘብ ፈርሜ ወጪ አረጋለሁ ያረኒ ድፍረትሽን ወድቻለሁ በጣም አሪፍ ሐሳብ ነው እስቲ እሺ ጋለች ችግር የለም በለጓደኞች ንገራቸው ኩርንችት ና ምናግር ነገር አለ ምንድነው ሰማው ምንድነው የሚነገር ባንተ ጉዳይ አጀንዳ ላይ ነው እየተወያየን ያለነው አንተ ከመቼው ተግባብታት ነው አፉ አስር ሆነ የምትወረው እሱ በኋላ ይደርሳል አሁን ስለ ጉዳዩ ስማ እሺ ምንድነው ትነበብ አዲስ ሐሳብ አምጥታ በዚህ ጋራጅ ጉዳይ ስብሰባ እናደርጋለን ነገ እኔም ሐሳቧን ደግፍያታለሁ እንዴ ያልገባኝን ሐሳብ ልሰበሰብ ሀገር ማፍረስ ቢሆንስ ስለምን ሀገር ማፍረስ ነው የምታወራው እኔ ግን ምንም ሆነ ጥያቄና መልስ ልታነሱብኝ አልፈልግም ጥያቄ መልስም አይጠበቅብም እሷ አውርታ ሲጨርስ ማጨብጨብ ነው ያለብህ እንደዚህ ማለት ነው አው ጎበዝ ልጅ በቃ ተመቸና ሂጂ ለጀሙ ልንገረው እሺ ነው No, Katanga idisha, Katanga tate, bedeno. Beka. እሺ አመሰግናለሁ ያው እንግዲህ እንደሚታወቀው ይሄ ጋራጅ እኔ ከመምጣቴ በፊት እድሜ ያስቆጠረ ቢሆንም ነገር ግን ምንም አይነት ለውጥ ማምጣት አልቻለም ጨርሱኝ ይሄ የሆነበት ምክንያት የመልካም አስተዳደር ችግር ማነቆ ሆኖበት ነው እንደሆነም ይታመናል ይህ ጋራጅ ለውጥ እንዲያመጣ እንደ ሌሎች አጎራባች ጋራጆች ስኬታማ እንዲሆን እልህ አስጨራሽ የሆነ ፈተና ከፊታችን ተጋርጧል ጨርስ ምን ሆናችሁ ነው እሺ መስራት ይላችሁ ይሄን እንዴት ነው ምናልፈው በሚለው ምንመካከር ይሆናል ይሄ ነው በቃ ምንቤት ግባ ከነሽ ግን በጣም ጥሩ ሐሳብ ነው ያነሳሽው
አንዴ ለጽሄ ጭብጨባ ያስፈልጋል። አቤላ የሚገርም ስብሰባ ነው ያደረግነው። ወረጀት ቀባክስ ስብሰባ ላይ ነበር። በእናትህ አትረብሸን። አትደናገጡ። ማነው ጋሼ? ስብሰባችን ልናገባድድ 1-2 ሰዓት ብቻ ነው የሚቀረው። አቤል የት ነኝ? ጋሼ ጋራሽ ወይ ከሰዓት ይመለሱ። አረ ያባቴ አምላክ እሳቱን ያውርድብሽ። ከየት ነው የመጣችብኝ እቺ? ዝጋ። እኔ ስብሰባ ላይ እንደዚህ አይነት መስተጓጎል አልወድም። ዝጋ አቤል፣ እኔን ዝጋ። ጋሼ እየሰማችሁ ነው? ጋሽ በገዛ ቤቴ ዝጋ። ብሬ ሳይሰጡኝ ጋሼ ተነሱ። ደሞዝ ደርሷል። ጋሼ ደሞዝ ጋሼ ደሞዝ ወይ ተደደብ ሞተር ነው እንደምታወርዱ ጋሼ ኧረ ተው ወይኔ ያባል ምነው ጋሼ ልጆች ወይ እስቲ ቀባቱ ተው እሺ እንዲህ ፍንግላሉ እኮ አይ ምነው እንዴት ነው ደህና ነው ያቺ ልጅ የገራጁን ስም በራሷ አላዞረችም አይደለ እንዴ? የማይሆነውን እንዴት ተብሎ ጮኸች እኮ እንዴ ጮኸች አንቧረቀች እኮ እንዴ ሰው በዚህ ልክ ተቀጣሪ ሆኖ የገራጅ ባለቤት ላይ በዚህ ልክ ይጮሃል እንዴ? ጠላቴ ያደላላ ነው እሱ ነው የሆነ ተልኮማ አለው እሱ ነው ጠላቴ። ልጅቷ እኮ ቅና ጋሼ ለእርሱ አስባ ነው እንጂ ለሌላ አይደለም እኮ ለኔ አስባ። አዎ ማን ቅባቱ ወዬ ጋሼ እዚህ ቅርብ አካባቢ የሌባ ጎማ አይታይህም? አለ ጋሼ እዚህ ጋር ቅብዬ እንደው አፈርሶን እስቲ እንደው ልጄ እስኪ እጄ ላይ አድርግልኝና ይሄንን እርጉም ይሄንን እንደው ግንባሩን ብዬ እንደው ደስ ባለኝ እንደው አንጀቴ ቅቤ በጠጣ። እንዴ ጋሼ እኔ ደግሞ ምን አጠፋው? አረ ጋሼ ቅሩቦት እንደገና ሌላ የቅቅድ ወጪ እንዴ? እርሶኔና እርሷን በላም እንዴ? ይሄንማ እንደው አኛርግ ገድዬው ሙሉ በጉሶ ብጋብዘው ይሻለኛል። እንደው በረረኝ እኮ ነቁ እንዴ? ነቅቷል። አይ እዚሁ ፍግም ብዬ የምቀር መስሎች ነበር። ከዚህ በኋላ ግን እንዳይደገሙት ስብሰባ ላይ እንደዚህ አይነት ስርዓት አልበኝነት ያስቀጣውታል። ኩርንችትዬ ወይ ጋሼ ግን እያወራች ያለችው ነገር ገብቶሃል? አልገባኝም ጋሼ። እኔም አልገባኝም ኩርንችትዬ የኔ ልጅ። እኔ ግን ገብቶኛል ጋሼ። ገባ? አዎ እናንተማ ትግባባላችሁ። በቃ ወደ ጉዳዩ ስገባ ለዚህ ገራጅ ጠቃሚ የሆነ ጉዳይ ለተሰበሰብንበት የሚሆን አመል እንዲፈርሙልኝ ነው የመጣሁት። ገንዘብ የምን አባሽ ገንዘብ ነው ደግሞ ያልሽኝ? አይሰሙም እንዴ? የውሎ አበል አይደለ? የውሎ አበል። እውነትም ወረዳ ነው የምትሰሪው። ለዚህ ገራጅ በሚጠቅም ጉዳይ ላይ ተሰብስበን አበል አይደለ? ቅብዬ አንዴ ላናግራት ነይ። እኔና አንቺ ውጭ ወተን እንነጋገር። እኔ እዚህ እቀመጣለሁ። ውሎ አበል ሂጂ እስኪ። የነጀና ተክሎ ቡና ጠጥተው በዛው ይምጡ ጋሼ። እኔ እዚህ ጠብቅ። ሰማከ እስቲ ወደዛ በእናትህ እስቲ አትታከክ። የሚፈሩ ይመስላል ቦስሜ ይመስላል ጋሼ። ዛሬ ይፈርማል። በቃ ወደ ስራ። አንተ ደግሞ አሁን እንዴ ቻርኪው ተጣሟል። አቃናለት የሰውየው እንደ ጎ ብራዘር ስራ የለኝም እዚህ ጋር። እሺ ማዲት ዛሬ ፋኖ ምሮ ስራ የለም።
እናቴ ትሙት አቤት ጋሼ በእውነት ከልቤ ነው የተጸጸትኩት። ዋናው መጸጸት ይቅር መባባሉ ነው የሚሻላችሁ። ታዲያ ለምን ይቅር ከተባባልን አይቀር መጠጥ ጨምሬ እንጂ ያላልን ኖ እኔ ለዳዲ ቃል ገብቼለታለሁ መጠጥ አልጠጣም። የዛሬን ብቻ ቃልዬ ፕሊዝ ፈታም በል እውነት ሳይ ብቻ እንጂ እናድርግ እንጂ ይቅር ተባብለን አይደል እንዴ? ቃልዬ እሺ ባይደብርሽም አይከፋሽማ። እባክህ የእሷ አይደለም ችግር ያለብኝ አሽቃባጭ ለጋሻ አሽቃብጠ አንተ እየተሳሳክ ልጁ ልንበላ እንደ የምንሄደው እንዴ? ተረጋግሽ ያንዳንዴ ቀስ ብለን እንዴ። ምንድነው አንተ ደግሞ እድሜ ልክህን እንትን የምትለው? አለ እሱ ግራ አለ እንዴ? መጤ እንጠብቀው። ውቢቴ አንድ መንገድ አለ፣ ይሞክሩና ውጤቱን አሳውቅሻለሁ። እባክሽ ግን እስከዛ ድረስ ምንም የማየው ነገር እንዳታደርጊ። በቃ እሺ፣ አሁን ምሳ ልንበላ እየጠበቁኝ ስለሆነ በኋላ እደውልልሻለሁ። እግር አለው አይደል እንዴ? ይመጣል አይደል? መጣ እንደው አቤላ ምንድነው? ቆይ ልንበላ ስንሄድ ስልክ አታወራ። ሁሌ ነው የምነግርህ። ልንበላ ስንሄድ ስልክ አታወራ። በእናትህ በቃ ትርትር እውነቷ ነው። የእሷ ሀሳብ ምንድነው እውነቷ ነው? ልጅቷ መልካም ሰውን አሻ አበደረችኝ ይባል። እንዴት ነው የምንመልሰው? አረ የተሻለ ሀሳብ አምጡ። ታዲያ አንተ ጋር የተሻለ ሀሳብ አለ? በእኔ ያለ እኔ ጋር እንዴ ሳይኖር ነው እንዴ? በቃ ዝም በላ ታዲያ። ሲያስጠላ በእናታችሁ ሁሌ ማሽቃበጥ እንጂ ሌላ ነገር አታውቅም። አቤላ በቃ ይደበርና ትጠይቅ በቃ እዚው ይግራ አልኳት ነው የሚመስለው። ካሱ ማለ አብሽር በቃ እኔና ቅዱስ አሪፍ እቅድ እያሰብንበት ነው። እስኪ እናያለን። አረ እንዴ ብሩን ወይ ገብተንና ግዝሽ ዋናው መመሳሰል አይደል? ይቅርታ ስላደረግሽልኝ በጣም አመሰግናለሁ። ይቅርታ አደረኩልኝ ማለት አብረን እንሆናለን ማለት እንዳሉና በቃ በአንዴ አላስገድልሽም። ያ ሁሉም ቀስ በቀስ ይሆናል። ተስፋ ማድረግ ትችላለህ፣ አልከለክልም። ግን ታውቂያለሽ ምን ያህል እንደማከብርሽ። ከዚህ በኋላ ነው ሳላከብርሽ ቀርቼ አላውቅም። እኔ አንቺ እንዴት እንደተረዳሽው አላውቅም። ብሩክ፣ አንተ ሁል ጊዜ በገንዘብ ነው የምታምረው። መድገም ካልሆነብኝ ደረጋ እኔ የምልህ ግን አባት ወይ እኔ ፍቅር ብሩን ከተቀበልን በኋላ ምን አይነት ቢዝነስ ነው የምንጀምረው? እሱ ያሳስብሻል? እኔ ደስ ያለን ነው። እኔ አባት በጣም አፈቅርሃለሁ። እሺ ራሴን ጣፋጭ በጣም ነው የምወድሽ። አሁን ግን ቲሸርት ነው ልክ ሄሎ እንዴት ዋልሽልኝ? አለሁልህ። ዋልክልኝ በልዬ ማዘር እንዴት ናቸው? ተመስገን ነው። ምንም አትልም። ቅርብ ሰዓት ደውዬላት ነበር። እኔም ቅድም እደውልልሻለሁ ብዬ ሳልደውል ስለቀረው የደበረሽ ስለመሰለኝ ይቅርታ ለማለት ነው የደወልኩልሽ። ኧረ አልደበረኝም የኔ ፍቅር። ስራ እንደሚበዛብህ እኮ ይገባኛል። ስለምትረጂኝ ደስተኛ ነኝ በጣም። አንቺን ስለስጠኝ አመሰግነዋለሁ። የኔ ጌታ፣ ሰው ባጣው ሰዓት እኮ አንተን የሰጠኝን እግዚአብሔርን ሁሌም አመሰግነዋለሁ። በቃ ተኝልኝ። በቃ ደህና ደህና አፈቅርሃለሁ። እሺ እኔም በጣም ነው የማፈቅርሽ። እሺ ምንድነው እንደዚህ መቀናቱ ነው? ቲሸርት ነው ልኬሽ። በቃ ምንድነው የምታኮርፈው? ቢዝነስ እኮ ነው።
ነገሩ ቢዝነሳችን ነበር። ይሁን ነገር የዋሸችን ያለ ነገር እየመሰለ አንተም እንደኔ ነው እንደሚሰማ ቅዱሴ ይሁን ነገርማ ማድረግ አለብን። ነገርኩህ እኮ ገንዘቡን ትተን እሷን ነው መከታተል ያለብን። በቃ አንተ ምን ያሰብኩትን እያሰብክ ነው። መሀል ላይ የሆነ የተሸወርን ነገር ያለ እየተሰማኝ ይመች ቅዱሴ። ስራችንን ከየት መጀመር እንዳለብን እናስብ። ስለዚህ በነገው ዕለት ከጋሺ የአንድ ሳምንት ፍቃድ እንወስድና እሷን መከታተል ብቻ እናድርግ ስራችንን። በቃ ይስማማኛል። የወንድማችን ችግራችን